የጠራኋችሁ እርጃ አላ ቱርኪ ሀቢቢ ተመለስ፣ ወደ ሀገርክ ተመለስ። የሄለን ነገር አብቅቷል። እቺ ወፍራም ሴትዮ ሴራ ይዛ ነው ወደ አንተ የመጣችው። እቺን ሴት በአንድ ቀን መታ ቀለበት አስርልሃለሁ አገባሃለሁ ምትል ሴት ይዘክ የመጣከው በሷ ልትጠቀምበት ከሆነ እሱ ያንተ አስተሳሰብ ነው። አንቺ በጣም እንትን ታያለሽ፣ ለምንም ታበያለሽ። እንደዚህ ክብር ያለኝ ሴት ስለሆንኩ ነው። ባይዘው ከክብር ጋር የሚገናኝ ነገር አይደለም። በጣም ነው የሚገናኝ። እሱ ክብርሽን የሚነካ ነገር አላደረገም። አክብሮሽ ግን ያንቺ ሆነ ያለ። ኧረ እባክህ አንቺ ግን ክብር የማይወድልሽ ስለሆንሽ ነው። ክብርማ የማይወድልህ አንተ ነህ። በሰው ህይወት ገብተህ እንደምታለቀልቅ አለቅላቂ አንተ ነህ። ክብር የማይወድልህ አንተ ነህ። ባይዘው በቃ እንደዛ ከሆነ አንተም ስለ ክብር አታወራማ እኮ። ማከብርህ የመንደርተኛ ወሬሽ መንደርተኛ አንተ ነህ። ያው እሱ የታወቀ ነው። እንደ ሴት የምታለቀልቀው አንተ ነህ። አንተ ነህ መንደርተኛ ማለት ነው። ሲቀጥል ላይ ደግሞ ከአንተ ጋር ማንም አልኩህ ማንም ድብን ብትይ ማለት ነው ማንም አላወራም። አሰላም አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን አልহামዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሁሌም ከጎናችን ስለሆናችሁ፣ ስለምታበረታቱን፣ ስለምትደግፉን እናመሰግናለን ከልብ ማለት። ግን እዚህ ቤት ላይክ የለም፣ ላይክ የለም፣ ሰብስክራይብ የለም፣ ሼር የለም። ሼር አለ እና ይሄን ቪዲዮ ላይክ እያረጋችሁ ለተለያየ ሰው እንዲደርስ ሼር እያረጋችሁ እንዲሁም ደግሞ እኔ 100K ናፍቆኛል። እኔ ታውቃላችሁ ምግብ ላይ በጣም ጎበዝ አጥቂ ነኝ እና ብዙ ቀን ስበላ በቪዲዮ እናንተ ኤቪደንስ ራሱ አላችሁ። ድንገት ነው እንደዚህ ስኳር ስቅም የሆነ ነገር ስበላና አይተወኛል እና ሆዴን እንዴት እንደምወድ አይታችኋል። ስለዚህ እኔ አሁን ለኤንዲ ብላችሁ ምናምን አልላችሁም። ገብታችኋል አይደል? ኤንዲ 100 ሲያከብር ምንድነው የሚበላ ይኖራል። ቢያንስ ባይኖር ራሱ ለኔ ያዘጋጃል። ገብታችኋል አይደል? ስለዚህ ለዛ ብላችሁ ሰብስክራይብ አድርጉ። እና ውድ ቤተሰቦች ዛሬ አቻኩዬን የጠሯቸው እሷ ያው እንዴት ፈጥና እንደደረሰች አላውቅም። ጆሲና ኤሪክ ነገር ሆኖብኝ መጡ መሰለኛ። ግቡ ያው ተያይዘው ነው የሚመጡት እንደንተን እንዳዲስ ፍቅረኛ ጀማሪ አብራችሁም ስላላችሁ እንዴት ናችሁ? ሪካቢ እንዴት ነሽ? ሰላም ነው? አና በከይር አንተ ከይፍ ምንድን ነው እንደዚህ አጣድፎ ምናምን መጥራት ተደረገ ለሊት? እሺ እና ትላንትና ነገር ባይልሽ ነገር ብሏል። ትላንትና የሆነውን ነገር አይተን ነበረ። ያው በዚህ ነገር ላይ ምናምን ነገር ምንም አይነት ውሳኔ አንተ እንዳልወሰንክና ምንም አይነት ያንተ ሐሳብ እዚህ ላይ እንደሌለበት ትላንት ነው የተረዳሁት። ከዚህ ቀደም እኔ ሌላ ነገር ነበር እየመሰለኝ የነበረውና ይሄ ነገር አሁን ሳስበው ጊዜ የእውነት ይሄንን ነገር ለማሳካት ነው እሱ እየፈለገ ያለው። ይሄንን ነገር ከአንተ ጋር የምር ፍቅረኛም ይሁን ቀለበት ማሰር ማለት ደግሞ ያው ቃል ማለት ከባድ ነገር ነው። ፕሮሚስ እጅ ላይ ማሰርና ከዚህ በፊት 4 ወር የተዋወቀው ሰው ጋር 5 ወር የተዋወቀው ሰው ጋር እዚህ የመጣህ ግን ብትተዋወቅ ራሱ በ4 ወር ምናምን ቀለበት ማሰር አንዳንድ ጊዜ ፈጣሪ ሲፈቅደው እድለኛ ስትሆን ትክክለኛውን ሴት ስታገኝ ወይም ደግሞ ሴቷ ትክክለኛውን ወንድ ስታገኝ በአጭር ጊዜ ውስጥ እንደዚህ አይነት ነገሮች የመፈጠር እድል አላቸው በእርግጥ። ነገር ግን አንተ በአንድ ቀን ያወካት ሴት ጋር ቀለበት ልታስርልክ ደግሞ የኛ ሶሳይቲ ጋር ምናምን ነገር ምናልባት ይሄ ነገር እሷ ኬት እንደመጣች ምናምን አላቅም። በእርግጥ ግን የኛ ማህበረሰብ ላይ ሴት ልጅ ለወንድ ልጅ ምናምን ቀለበት ማድረግ ምናምን ግልጽ ያልሆኑ ነገሮች አሉት በውስጡ ማለት ነው። እና
ምን ልልህ ፈልጌ ነው ከዚህ ቀደምም አሁን ሄለን እዚች ጋር የራሷን አቋም ተናግራለች ምን እንደምታስብ ካንተ ጋርና ምን እንደምትፈልግ ማለት ነው ግን እኔ ያንን ነገር ማለት ነው ይቅርታ ስለቋረጥ ያንን ነገር እፈልጋለሁ ስል እሱ ተጎቶ ምናምን አይደለም ማለት እኔ አንድ እንድትሰማኝ ወይም ደግሞ ላይክ እንዴት ነው እንድትረዳኝ እንድትገነዘበኝ የሚፈልገው ነገር ምንድነው መሰለህ አንተ እንዲደብር አንተ መጥፎ ላይ እንድትሆን አንተ ምናምን የምፈልገው ነገር የለም ገባ ማለት የሆነ ነገር ነው አይሆንም በነገራችን ላይ ሰው አንዳንዴ ሁሉ ነገር እሺ ሲለን ነው አይደል የምንወደው ወይም የሚወደን የሚመስለን እምቢ ሲለን ግን መውደድ አለብን የሆነን ሰው ምክንያቱም ምናልባት እዛ ውስጥ ገብቶ የሆነ ጥሩ እንደማይሆን ተገንዝበንለት ሊሆን ይችላል ገብቶሃል አባባሌ አሁን ለምሳሌ እኔ የዛን ቀን የሆነ ነገር ያለው ማለት ነው ይሄ ነገር አይሆንም ምክንያቱም እኔ በቃ ለዚህ አይነት ነገር ዝግጁ አይደለሁም አልኩ አይደል ከዛም በኋላ ደግሞ አሁን ደግሞ እዚህ ጋር ደግሞ ሴት ስትመጣ ደግሞ ቀለበት አታረግም አልኩኝ አይደል አንተ ደግሞ ተጋጨብ አይደል ሁለቱ ነገር እዚህ ጋር ለምን ቀለበት ከሌላ ሴት ጋር አታረግም ትለኛለች እዛ ጋር ደግሞ አልፈልግም ብላኛለች ብለ ተጋጨብ አይደል እኔ ደግሞ እሱ ነገር በስንት ሰዓት አስረዳለሁ ለምን እንደሆነ ማለት ነው እስኪ መስማት ይኸውልህ በመጀመሪያ እኔ እንደዛ ያልኩበት ምክንያት በቃ አሁን እንዴት ነው መሰለህ የማይሆን ነገር አሁን ለምሳሌ አንድ ሁለቱም ጋር እኩል ነገር ኖሮ ምናምን ነው ፍቅረኛ መሆን ያለበት አንድ ሰው ማለት ነው ሁሉ ነገር ተመሳሳይ ምናምን ማለት አሁን ለምሳሌ አንድ ሰው ወድሃለሁ ስትለው መልሶ ያ ሰው ወድሃለሁ ማለት መቻል አለበት አይደል ካለበለዚያ ጥሩ አይደለም አንደኛ ያ ነው ያልኩበት ምክንያት ሲቀጥል ላይ ደግሞ እዚህ ጋር ደግሞ ሁለቱ ጋር ይሄ ነገራቶች የተቃረኑበት ምክንያት እኔ አንተ ማለት ነው ትክክለኛ ሴት መጣ በህይወት ግን ትክክለኛ ሴት ስትመጣ ካንተ ምንም ነገር ማትፈልግ ገባ አንተን ብቻ ፈልጋ የምትመጣ ማለት አንተን ወዳ አፍቅራ ብቻ እንጂ የሆነ ነገር አለው ብላ ወይ ደግሞ ከሱ የሆነ ነገር ወስዳለው ብላ ምናምን ማትመጣ ሴት ከሆነች ነው የምቀበለው ገብቶሃል አባባሌ እያልኩ ያለሁት ነገር ገባ አይደል እንደዛ አይነት ሴት መሆን አለባት አንድ ቀን አሁን እኔ የሆነ በቃ እኔም ቢሆን ማንንም ሰው በአንድ ቀን ተዋውቆ ቀለበት ላርግልህ የሚል ማንንም ሰው ቢሆን ከሱ ምን ፈልጋ መጣች እስኪ ነገር መልሽልኝ አንተ ደግሞ ያንን ነገር ማሰብ አለበት በአንድ ቀን መጥቶ ወድሃለሁ ቀለበት ምንም ነገር ብጀነጅኙ ከዚህ በኋላ ኤሪክ ያንቺ ሊሆን አይችልም እንደዚህ ቁጭ አርግሽ እንጂ በእናትህ ብትዩ አይመለስም ይሄ ወሰነ ምንድነው የሚለኝ ምን አርጋው ነው ልጅ ምን አርጎት ነው የመረኝ ነው አይ በዚህ ኮንፊደንስ ተሰምቶ እንደዛ ከሆነ እሱ የሆነ ነገር አርጓል አንተ እሱ እንደዛ ተቀይሮም ከሆነ አንተ በጣም ትልቅ ሴራ ሰርተሃል ማለት ነው ዋው በቃ እንደዛ ማለት ነው ይሄንን ነገር ማለት ነው አንቺ ኤሪክ ላንቺ እንደማይመጥል እኔ ሳሉን ሁሉም ያውቃል ለምን እንደሆነ ታውቂያለሽ የማይመጥልበት ምክንያት አንቺ በጣም እንትን ታያለሽ ለምንም ታበያለሽ እንደዚህ በል ክብር ያለኝ ሴት ስለሆንኩ ነው ባይዘው ከክብር ጋር የሚገናኝ ነገር በጣም ነው የሚገናኝ እሱ ክብርሽን የሚነካ ነገር አላደረገም አክብሮሽ ግን ያንቺ ሊሆን ያለው አረባከ አንቺ ግን ክብር የማይወድልሽ ስለሆንሽ ክብርማ የማይወድልህ አንተ ነህ በሰው ህይወት ገብተህ እንዲምታለቀልቅ አለቅላቂ አንተ ነህ ክብር የማይወድልህ አንተ ነህ ባይዘው በቃ እንደዛ ከሆነ አንተም ስለ ክብር አታወራማ እኮ ማከብርህ የመንደርተኛ ወሬሽ መንደርተኛ አንተ ነህ ያው እሱ የታወቀ ነው እንደ ሴት የምታለቀልቀው አንተ ነህ መንደርተኛ ማለት ነው ሲቀጥል ላይ ደግሞ ካንተ ጋር ማንም አልኩህ ማንም ድብን ብትይ ማለት ነው ማንም አላወራ ኤሪክ ያንቺ ሊሆን አይችልም ወይ በስማ ይኸውልህ እድል አንዴ ናት ህይወት ምን ያስተምረናል መሰለሽ የሰው ልጅ በህይወት ሲኖር እድል አንዴ ነው ማግኘት ማጣት ይመጣል በህይወት ውስጥ አንቺ እድል መጣልሽ እንዲገፋሽ ከዛስ ይሄ እድል እንዲዞረሽ 360 ዲግሪ እንዲዞረሽ ምንም እንደማትሆኝ አየሽ ከዛ ካንቺ ለቆ ሲሄድ ያዙ ልቀቁኝ ጁሲ ወጣቴ ጁሲ እንደሚያደርገው እኔ አይደለም ለራሱ ተስፋ ቆርጦ እሱ አይደለም እሱን እንደዚህ አትበለው ቆቆቆ አንዴ እንደማ እናንተ ቆቆ አልጨረስኩም
አንቺ የምታወሪው ነገር ማወቅ አለብሽ። አንተ ራሱ የምታወራውን ሳይሆን አስተሳሰብህን አንተ ወቅ መጀመሪያ ነው። ገባህ? አንተ ራሱ ጨረስክ ይለኛል። ምንድን ነው ያወራሁት? እንደምናግሽ ነገር ማለት ነው። ይቺ ልጅ ጥቅም አይታ አይደለም እሱን የቀረበችው። ተረዳሽኝ? ጥቅም ላልሽ አንተ ነህ ታዲያ ጥቅም አይታ የቀረበችው። ጥቅም ምናምን ትላለች እኮ ታዲያ አንተ ነህ የቀረበችው። እግዚአብሔር ይመስገን ከኔ አልፎ ማለት ነው ሰዎችን መርዳት የምችል ሰው ነኝ ባለኝ አቅም። እኮ ታዲያ እንደዛ ከሆነ ታዲያ እዚህ ጋር የሰው ልጅ አትግባ። ከማንም ምንም ፈልጌ አይደል፣ ወንድ ልጅ ነኝ። ተረዳሽኝ? ይሄ ነገር እኔ ላይ ቢደርስ ብዬ ስላሰብኩት ነው። ይሄ ልጅ ነፃ ማውጣት አለብኝ። አንድ ነገር ልንገራችሁ እናንተ ማለት ነው ከህይወታችሁ ኤሪክ ሊወጣ ሲል የምትሞቱ እየመሰላችሁ ነው መሰለኝ። አብራችሁ እያለ እንዲህ ትገፉታላችሁ። እንደዚህ ሊወጣ ሲል ምንድነው ልጁ ፍሪደም ያስፈልገዋል። ባይዘው ይሄ ልጅ ፍቅሩ ባይሳካለት እንኳን ኢትዮጵያ የመጣበትን አላማ አገሪቱን አይቶ ሌላ ቆንጆ ቆንጆ ልዕልት የመሰሉ ሴቶችን አይቶ መርጦ የፈለገው ነገር አድርጎ መሄድ ይችላል። ነፃነቱን ስጡት። እሱ እስከዛሬ እሱ ሳይኖር እናንተ ኖራችኋል። እሱ ቢሄድም አትሞቱ። ስለዚህ አትቅኝ፣ አትንጨርጨሪ። በቃ አትንጨርጨሪ። ኤሪክ ከዚህ በኋላ ወደ አንቺ ህይወት አይገባም። ወስኗል፣ ጨርሷል ያለውን ነገር ምናምንና አመሰግናለሁ ስላዳመጣችሁ። ማውራት ትችላላችሁ። ቴንኪው። በመጀመሪያ ደረጃ ምንድነው ያለው? ብዙ ሴቶች ጋር መሄድ ይችላል ነው እያለ ያለው ማለት ነው። መርጦ ማግባት ይችላል ነው ያልኩት። ይሄ ልጅ ፕሌየር ነው ወይም ደግሞ ብዙ ሴቶችን እንትን ይላል እያልኩ አይደለም። በመጀመሪያ ደረጃ ሴት መርጦ ማግባት ይችላል እያልኩ። እሺ እኔ አንተ ስታወራ ጊዜ ስላከበርኩ ነው በመሀል ማልገባው። አንተም እንዳታወራ በመጀመሪያ አልገባብሽ። በቃ እሺ በቃ ጨርሰን። አሁን እንደዚህ ተጨምቃችሁት እሱ ከህይወታችሁ ከወጣ አትኖሩም ማለት እሱ አኑሮን ያውቃል። አኑርህን አታውቅም። ሊያኖረንም አይችልም። ካሁን በኋላ ምናልባት ደግሞ አንተ የአስተሳሰብ አይምሮክ ላይ የመጣው ያኖረኛል ብለህ ካስበክ እችንም ሴት ስታመጣት ጊዜ እችን ሴትም ለመጠቀሚያ እንዳመጣካት 100% እርግጠኛ ነኝ። እችን ሴት በአንድ ቀን መታ ቀለበት አስርልሃለሁ አገባሃለሁ ምትል ሴት ይዘክ የመጣከው በእሷ ልትጠቀምበት ከሆነ እሱ የአንተ አስተሳሰብ ነው። ይህንን ነገር ለማበላሸት ከኔ የበለጠ አንተ ብዙ ችግሮች ስትፈጥር ነበረ። ውሃ ስትደፋብኝ፣ ስትመታኝ፣ ስትገፈትረኝ፣ ምን ስታደርገኝ ብዙ ነገር ስታደርገኝ ነበረ። እሱን እስቲ ስማኝ፣ እሱን ታወራለህ። ማውራት ባለብህ ሰዓት እኔ እየተናገርኩ ነው። የተናገርኩትን ትመልሰዋለህ። የተናገርኩትን ሰምተክ ትመልሳለህ። አታቋርጠኝ። አይደለም መልስልኝ። እዚሁ ላይ እየነገርኩህ እኮ ነው። አንተ እኔን ለመማታት ሳትሞክር ወይ እነሱን አንድ ለማድረግ በማደርገው ጥረት ላይ ነው እንደዛ እያደረግክ የነበረው። አንድ እሺ እያወራሁኝ ነው እና ያ ሁሉ ነገር ያ ሁሉ ነገር ስታደርግ ነበረ፣ ብዙ ነገር ስታደርግ ነበረ እና ደግሞ ከዛሬ 2 ቀን ነው 3 ቀን በፊት ይሄ ሰውዬው ወደ ሀገሩ ይመለስ። ስለ ጊዜ አይመለስም፣ ጊዜ ያስፈልጓል። ያምካል፣ እብድነክ አታስብም እንዴ? ጭንቅላት የለከም? ሁለቱ እንትን ማለት አለባቸው፣ ጊዜ ያስፈልጋቸዋል። እዚህ ኢትዮጵያ ውስጥ ቆይቶ ለእሷ ጊዜ መስጠት አለበት እያልክ ነበረ። በአንድ ቀን ሀሳብክን ቀይረክ እዚህ የሆነች ሴት ይዘክ መተክ ተጋባ ያልክበት ምክንያት አንተ ከሱ የሆነ ሌላ ያሰብከው ነገር ከሌለ ምንም ነገር ሊሆን አይችልም። ሲቀጥል ደግሞ እኔ አሁንም ቢሆን የጠራኋችሁ ኢርጃ አላ ቱርኪ ሀቢቢ ተመለስ፣ ወደ ሀገርክ ተመለስ። የሄለን ነገር አብቅቷል። እቺ ወፍራም ሴትዮ ሴራ ይዛ ነው ወደ አንተ የመጣችው። ተረዳከኝ? ኢርጃ አላ በለዲክ፣ ወደ ሀገርክ መመለስ ያለብክ ሰዓት ላይ ደርሰሃል። ሄለን ካሁን በኋላ አልፈልግም ብላለች። ሄለንም ብለን የመጣው እሱን ነገር ለማድረግ ብዙ ነገር አድርገናል። ተረዳይ? ስለዚህ አሁን ይሄ ነገር አብቅቷል። ወደ ሀገርክ ተመለስ። እቺ ሴትዮ ማለት ነው አሁን አንተ እኔ ማለት አማና ነበረ። ያንተ እናት ለኔ አደራ በላይ ነበረ። ልጄ እዛ ሀገር ሆኖ ምንም አይነት ችግር ውስጥ ቢገባ ምናምን ነገር ጠብቀው፣ አግዘው፣ ከጎኑ ሆንለት ብላ ነበረ። ስለዚህ አሁንም ቢሆን አንተ ስትፈልግ ወደ ሀገሩ መልሶ አላለችኝም እና አሁንም ቢሆን ሰማኝ አሁንም ቢሆን እኔ እያልኩ ያለው ወደ ሀገር ተመለስ ሳይሆን እያለ ትእዛዝ ሳይሆን እያዘዘ ያለው ትእዛዝ ነው እንጂ
በሰው ህይወት እኮ እናንተ ፈላጭ ቆራጭ እቺን አታረግም። አማና ያለ ነው ያኔ እናት ያኔ ለሱ አማና ሰጣች። ግን ደግሞ አንተ ስትፈልግ ወደ ቱርክ መልሶ አላለች። አማና ነው እኮ አሁንም እኮ እንደዛ አላለህም እሱ። ኧረ በስመ አብ እሺ ምን ልሁንልህ ከዚህ በፊት ምን ላድርግ? እሺ ከዚህ በፊት ምን አለ ኖ አሁን እዚህ እንትን ብሏል። አሁን ተመለስ፣ ነገራቶች ጥሩ አይደሉም፣ ቢያንስ ተረጋጋ፣ እዛ ሄድና ምክንያቱም የሆነ ሰው የማይሆን ህይወት ውስጥ ከሚያስገባ እንደዛ ብትሄድ ይሻላል ነው የሱ ሐሳብ። አሁን እኔ ሲጀመር በቃ የማለት መብት የለኝም ብሏል እሱ። ከዚህ በፊትም ብዬ ካለውኝ አሁንም ሂድ እያልኩ አይደለም፣ ወደ ሀገርክ ብትሄድ ይሻልካል። ሲቀጥል ደግሞ እዚህ በመቆየትክ ቀደም ደግሞ እሱ እያለ የነበረው ነገር ከህይወታችሁ ሲወጣ ጊዜ ተንጨረጨራችሁ የሚያኖራችሁ ነገር አለ። እኔ እኮ ሂድ እያልኩ ነው። ምንም አይነት ጥቅም አንተ ጋር ዱንያዊ የዚህ ዓለማዊ ጥቅም ምንም አይነት ነገር የለም። እሱ እዚህ ቅር ያለበት ምክንያት የራሱ የሆነ ምክንያት ይኖረዋል። እቺን ወፍራም ሴትዮ ያመጣበትም የራሱ የሆነ ምክንያት ይኖረዋል። ስለዚህ እኔ እያልኩ ያለሁት እንደዛ ነው። ሌላው ደግሞ እኔ ላስረዳ የምፈልገው ነገር ጆሲ ሲያወራ ጊዜ አንተን ወክሎ ነው እያወራ ያለው። ገባክ? እሱ ካሁን በኋላ አይፈልግሽም፣ በቀናት ትንጨረጨሪያለሽ፣ ታብጃለሽ እንጂ አይፈልግሽም። እስካሁን ድረስ ብዙ ሴቶች አሉ ምናምን፣ እነዛ ሴቶች ጋር መሄድ ይችላል ምናምን። ይሄ ያንተ ማንነት አይደለም። ይሄ በጣም የወረደ አስተሳሰብ ነው። ተረዳኝ? እንደዚህ አይነት አስተሳሰብ አንተ ቢኖርክ አንድ እርምጃ ከአንተ ጋር ማንም ሰው አይራመድም ነበረ። አንተን ሁሉም ሰው ዓለም ያየው ነገር ለፍቅር ታማኝ ነህ፣ ለፍቅር የዋህ ነህ፣ ጥሩ ሰው ነህ፣ አስተዋይ ነህ። በዛ የተነሳ ታግሰ የሆነ ነገር ለማሳካት እየቆየክ ስለነበረ ነው እንጂ እንደዚህ አይነት ሰው ከሆንክ ማንም ሰው ካንተ ጎን አይሆንም። ማንም ሰው ዓለም ላይ ለማንም ሰው ማለት ነው። የማለት ግን ይሄ ልጅ ጎዳ ማለት አይደለም። ገባ? አሁን መወሰን ይችላል። እያወራሁ ነው። ቆይ አንድ ጊዜ ልጨርስና ታወራለህ። ጠብቃለሁ እኮ እና እየነገርኩ ያለሁትን ነገሮች በደንብ እንትን በላቸው። እሺ ምንም ነገር ብታወራ እንደዚህ ብትሆን እንደ ልጅ ብትሆን እንደ ጅል ብትሆን ምናምን ነገር አንተ ያሰብከው ነገር አይሳካልህም። እሺ እና በመጨረሻ ማለት ነው የምነግርህ ነገር እና የሆነ ምክር ስትቀበልም ከሆነ ይሄ ምክር ሲጀመር አልተቀበልኩም ከሴትዮዋም ጋር ምናምን ፈልጋለሁ ብለህ የተናገርከው ነገር የለም። ይሄ ያለፈ 3-4 ቀን ዝም ያልኩት ነው። በቃ ተረዳው። በቃ አታውራ፣ ችግር የለውም። በቃ አንተ ፈልጋለሁ ያልከው ነገር የለም። ስለ ሄለንም በዚህ ልክ ክፉ ነገር እያወራክ አይደለም፣ እሱ በሚያወራው ልክ ማለት ነው። እኔ ሄለን እንዴት ጥያቄ ብቻ ነው የጠየቅኳት፣ ከዛ መለስ ይችላል የዛኔ እንጂ ሌላ ነገር አላወራሁም። ስለዚህ አንተን አይመለከትም፣ አንተን አይወክልም። እሱ በግሉ ከሄለን ጋር ያለው ችግር ነው እንደዚህ ሄለንን እያናገረው ያለው ማለት ነው። እና ምን መሰለህ ወጣ አውራት ሂድ አንዴ። ስለዚህ እኔ አሁን ምን ልልህ ፈልጌ ነው፣ በመጨረሻ ደግሞ መናገር ፈልገው እኔ አሁን ልሄድ ነው፣ ወደ ፋሚሊ ጋር መሄድ አለብኝ እና ስለዚህ እኔ በሌለውኝ ሰዓት ማለት ሰሞኑ መቼ እንደሚሄድ አላውቅም እንደሆነ ተው፣ ግን በሌለውኝ ሰዓት ነግሬሻለሁ። አደራ ብላኛለች እናትየው። አደራ ያለች ምናምን ነገር እሱ ነገሮችን አያስተውልም ምናምን አይደለም። ነገር ግን እዚህ ኢትዮጵያ ውስጥ የሚያውቀው እሱ የለም ብዛት እና ሀገሪቷንም አያውቅም። ስለዚህ አደራ ጠብቂው ማለት ነው። የምሬ ነው የምልሽ። እንደዚህ አይነት የዛይ ሴትዮ ጋር ምናምን ነገር ሽጉጥ ምናምን ታጥቀሽ በግራ በቀኝ በዚህ እንዳንተ ማውራት በጣም ቀላል ነው። ምንም እንደዚህ ቁም ነገር የሌለው ሪናፋ የሚባል አይነት ማውራት ቀላል እና በዚህ ጉዳይ ላይ አደራ ማለት ምንም አይነት ነገር ቢፈጠር ከጎኑ ሳትርቂ እኚህን ሰዎች ብቻ አድኙ። እናሱ እንድትናገር ብዬ እኔ ነኝ ያስቆምኩና መናገር የምትፈልገው ነገር ከዚህ በፊት ተናገርኩት። ወደ ሀገሬ ምናምን አልመለስም እና ወደዛ ለመመለስ ሀሳብ የለኝም። አሁንም ራሱ ሀሳብም አልቀየርኩም። እንትንም የለህም አሁን ሄጄ ደርሼ መመለሳለሁ ለማለት ሀሳብም የለህም? ደርሶ ለመመለስም ሀሳብም የለህም ወይስ ከነ መሄድ አትፈልግም ነው? ወይስ ደርሶ ልመለስ ይችላል? እሱ አይታወቅም መቼ እንደሆነ። ግን አሁን
የወሰንኩት ውሳኔ ምንድነው እዚህ ሀገር መኖር ነው። ለምን ሀገሩ ስለወደድኩት ነው። ስለዚህ ውሳኔ ላይ ደርሰሃል፣ ወስነሃል ማለት ነው። ስለዚህ እኔ አሁን እያልኩ ያለሁት ማለት ከዚህ በላይ ምናምን ነገር እዚህ ሀገር መተክ እንድትጎዳ እንድትጎሳቀል ችግር ውስጥ እንድትገባ ማለትም ትክክለኛውን ነገር ከተነገረክ በኋላ ያንተ ኃላፊነት ነው የሚሆነው ማለት ነው። አይኔ እዚህ ይጎዳለሁ ችግር ውስጥ ገባለሁ ብለህ ካሰብክ ያንተ መብት ነው የሚሆነው። ያንተ መብት ላይ መኖር ይጎዳልኝ ማለት የሚጎዳው ማለት ነው አብረህ የምትሆነው ሰው ነው አንተን እንድትጎዳ የሚያደርግህ እንጂ እንትኑ አይደለም። ገብቶሃል? የምትቀርበት መንገድ ነው። እኔ ባለፈው ነግሬት ነበረ። ምናልባት የምትቀርበት ከዚህ ጋር አንድ ነገር አስተውስ። ገባ? ከዚህ ቀርተህ እሷ ያለች ምንድነው አብረህ የምትሆነው ሰው ጋር ነው የምትጎዳው። ከሷ ጋር ብትሆን እመንም ትጎዳ ነበር። ፈጣሪ ግን እንድን ያወጣ አየው እንዴ ይሁን ችግር የለውም። ይቅር ይበለው ግን ፈጣሪ ይቅር ይበለው። የምር ባይሎም ችግር የለብኝም፣ ምንም ችግር የለብኝም። እኔ እስከ ዛሬ የተንገበገብኩ ነገር የሚቆጭ አስበው ስለሚያወራ ይቅር ይበለው። አይ በቃ ኦልሬዲ ውሳኔ ከወሰነ ለማይገባው ሰው ውሳኔ ከወሰደ ምንም የምናደርገው ነገር የለም። አንድ ነገር ነው የምናደርገው። ፍቅርን ለማይረዳ ሰው የከፈልከው ዋጋ በብር ቢሆን እኮ በቢሊየን ነው የሚመነዘረው። ታዲያ ስለ ገንዘብ ነው የሚያስበው። ግን በቃ ሁሉም በጊዜው መልካም ነው። እውነቱን ስነግርሽ እኔ አሁን እንደሱ የሱን ነገር ብዬ ማውራት አልፈልግም። ግን ስገምት ኤሪክ ፍቅሩም እየጨመረ እና ደግሞ ላንቺ ያለው ክብር በጣም ከበፊቱ ያደገ ነው ይመስል። ምክንያቱም የሚመስል ነው ግን አይደለም። እሺ የሚመስለኝ ያልኩት እኔም ሲጀመር እንዳንተ እሱን ወክዬ መጥፎ ነገር አላወራም ስለሷ ማለት ነው። እና ምን ልልሽ ፈልጌ ነው ተራ ሰው ባየሽ ቁጥር የተከበረች ሰው ስታይ ለዛች ሰው ያለሽ ክብር ይጨምራል። ከዚህ ቀደም አንቺ 4 ወር ምናምን እናስብበት እንጠናና ብለሽ የቆየሽውን በአንድ ቀን ሴት መታ ቀለበት ስትል ለዛች ሴት ክብር ሊኖረው አይችልም። እና ለአንቺ ያለውን ክብር እንደጨመረ እኔ ያው ስለሱ አላውቅም፣ የውስጡን ምናምን ማወቅ አልችልም። እና እንደሚመስለኝ ይመስለኛል እንደዛ ማለት ነው። እና በመጨረሻ የምነግራችሁ ነገር ኤሪክ ራስን ጠብቅ። የምትወስናቸውን እያንዳንዱ ውሳኔዎች ነገርኩክ ባለፈው። አንተ ነገሮችን ማትረዳ ሰው ወይም ደግሞ ብልህ ሳትሆን ቀርተክ ሳይሆን እኔ የራሴን ኃላፊነት መወጣት አለብኝ። ተረዳከኝ? በቃ ምንም አይነት ችግር ውስጥ ስትገባ ከመግባት በፊት የሚችለውን እነግርሃለሁ። ከዛ በኋላ አንተ ግን ለዛ ነገር ራስክ ኃላፊነት የምትወስደው ማለት ነው። እሱ አንተን ወክሎ አይደለም እሷን እንደዚህ ዝቅ ለማድረግ እየሞከረ ያለው በጣም እንትን እያለ ያለው ማለት ነው። እሱ የሱም ሐሳብ ነው እያለ ገባካ? እና ማውራውን አውቃለሁኝ። የተናገርከውን ከአንደበት የወጣውን እያንዳንዱ ቃል ለእሷ የሚመጥን አይደለም እየተናገርክ ያለው። በእንደዚህ በክብር እያወራት አይደለም። መልስ ትንጨረጨር አያት። እስኪ አንድ የተንጨረጨረችበትን ነገር ተናገር። እንደዛ ከሆነ እሱን ነፃ ማድረግ አለበት። ነፃ ነው ከሆነ ፖስ ወደ ሀገሩ ተመልሶ አንተ ሁላችንም ከህይወቱ ስንወጣ ነው እንጂ አንተ ከኔ ጋር መፎካከር የለብሽም እንዴ። ለምንድን ነው ማለት ምን ውስጥ እንደምትከታሽ በምን ታውቃለሽ? በፍቅር ምክንያት ነበርሽ አይደለም? ፍቅረኛ አልነበርኩም እኔ። ሶሪ ፍቅረኛ አልነበርኩም። አነጋገርን አስተካክል። በፍቅረኝነት ሙድ ነበር ካንቺ ጋር። ፍቅረኛ አልነበርኩም እኔ። እሱ እንደዛ ነው። ፍቅረኛ ነበርኩ። ፍቅረኝነት ስታፍ ነው የምልሽ። ፍቅረኛ ማለት አሁን ፍቅረኛ ናችሁ ማለት አይደለም። አልነበርኩም። በቃ እንደ ኖርማል ሰው እንደ ኖርማል በቃ አይፈልግሽም። ላይክ እንደ ጓደኛ ነው። አሁን እንደዚህ አሁን ይኸውልህ ሲጀመር ማለት ነው አንተ አያገባክም ስለሱ። ሲቀጥል ደግሞ ማለት ነው በቃ ሰለችው። አንቺ ምንም አሁን ይሄ ንግግርህ ትክክል ነው ብለህ የምታስበው? ያው እኮ ከዛ ይሄ ዲስሪስፔክት አላደረኩም ብሎ ዲስሪስፔክት ከዚህ በላይ ነው እየተናገርክ ያለው ደግሞ በኃይለ ቃል በጣም አግሬሲቭ ሆነ ማለት ነው። ስለዚህ አሁን ራስን ወክለህ ካወራህ እኮ እሷ እኮ ራሷን ወክላ ታወራለች። ላይክ እንደ ጓደኛ ምናምን ነገር ነበራችሁ። ስለዚህ ጓደኛ ነበረ አለቀ። እሱ ግን አንተ ግን ኤሪክ ግን አንተን ወክሎ ትክክል ነው ማለት የለብህም። እሱ የሚናገራቸውን ነገሮች ቅድም ያመጣኸው ሀሳብ ትክክል ሊሆን ይችላል፣ አሁን ያልከኝ ማለት ነው። ገባክ? በሚያስማማ ሀሳብ እኔ ደርቄ ልከራከርክ ምናምን አልችልም። አሁን መጨረሻ ላይ ያልከው
ጆሲ ሊያውቅ ይችላል ስለ ፍቅሯ፣ አንተ ላታውቅ ስለይችላል። ስለዚህ እንትን ብልሃት ከሆነ ሳታውቅ አትወስን እያልከኝ ያልከው ነገር ትክክል ሊሆን ይችላል፣ ትክክለኛ ሀሳብ ስታመጣ ግን እሱን የሚናገረውን ነገር አንተን ወክሎ አይደለም አይደለ? አንተ ያገባካል ስለሱ ንግግር ስለዚህ ተስማምቷል። ኤሪክ እንሂድ በእናትህ። ላይክ እሱ የሚናገረው ነገር እሱ ሀሳብ ነው። እንደዛ ካልሆነማ ዝም ሊል አልችልማ። ምክንያቱም እዚህ ጋር እሱ እየተናገረ ያለው ነገር ትክክል ባይሆን ትክክል አይደለም ብሎ ያስቆማል። አሁን ደግሞ ትክክል ስለሆነ ነው ዝም ያለው የሚመስለኝ ማለት አይደለም። እሱ 100% እርግጠኛ ሆኜ የምነግርሽ እኛ ጓደኛሞች ነበርን። እሱ ሲያውቅ እና ደግሞ ያለ ማውራትህ እራሱ እኮ ጥፋት ነው። እዚህ ትክክል አይደለም ነው እሱ እንትን ካለ እሱ እየተናገረ ነው አይደለ? በሴትዮዋ ምክንያት ሴትዮዋ ስምኝ ይሉ እሱ እያሰበ ያለው በእርግጠኝነት እኛ አሁን በዚህ ልክ ምናምን ነገር አግሬሲቭ ሆነን እየተጫጫህን እዚህ ውሳኔ ላይ አይ ጆሲን ደግፍ ያለው አይ ሄለንን ምናምን ብሎ ቢያወራ እኛ መሀል ምናምን ነገር ጸብ ይፈጠራል ብሎ አስቦ ነው የሚመስለኝ ማለት ነው። ስለዚህ እንደዛ ስለሆነ ይህንን ነገር ተይው በቃ ለጊዜ እንፍታው። በቃ ያልከውን ነገር እኔ ቅድም ብያለሁ። እዚህ እስከሆነ ድረስ የሆነ ኃላፊነት አለብኝ። ያንን ኃላፊነት ለመወጣት እሞክራለሁ እና እንደዛ ነው እና እኔ ልሂድ በቃ ግን ከፈለግሽ በማኪና ላይ አይ ከኔ ከማይሆን ሰው ጋር ሆነ ከማይሆን ሰው ጋር ነው ካንተ ጋር ልጅበት ምክንያት የለም። እኔ እናንተ ለብቻችን እንገናኛለን። ከሱ ጋር ሆነ አላገኝም። በቃ